እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል አይነ ስውር ሰው መሪ መሆንን ሲማር በሚል ርዕስ አዲስና ጣፋጭ ታሪክ ይዘንላችሁ መጥተናል። የመታሰቢያ ጥቅሳችን የሚገኘው የሐዋርያት ሥራ ምዕራፍ 9 ቁጥር 17 ሲሆን ደግሞ ታይ ዘንድ ጌታ ላከኝ ይላል። የትምህርቱ ዋና መልእክት ሌሎችን እንድናገለግል ይመራናል እግዚአብሔር ይላል። ልጆች መንገድ ተዘግቶባችሁ በሌላ መንገድ መሄድ የነበረባችሁ ቀን ነበር። አቅጣጫ መቀየር ነበረባችሁ አይደል? እግዚአብሔር በአንድ ወቅት ሳኦልን መንገድ እንዲቀይር መርቶት ነበር። ሳኦል አቧራማ በሆነ መንገድ ወደ ደማስቆ ሄደ። ከሚያቃጥለው የበራቀ ፀሐይ የተነሳ አላበው። እሱ ግን በውስጡም ትኩሳት ነበረበት። ሳኦል በሚፋጅ ጥላቻ የተሞላ ነበር። ከእርሱ ጋር የነበሩት ሰዎች አብሮት ለመጓዝ ይጣደፉ ነበር። ሳኦል የጠላው ክርስቲያኖችን ነበር። የቻለውን ያህልም ብዙ ክርስቲያኖችን ለመያዝ አቅዶ ነበር። በድንገት በሳኦል ዙሪያ የሚያስደነግጥ ብርሃን ፈጠቀ። ሳኦልና ሰዎቹም በምድር ላይ ወደቁ። ማየት አልቻለም። ሳኦል ብርሃኑ አሳውሮታል። ከዚያም ድምፅ ሰማ። ሳኦል ሳኦል ለምን ታሳድደኛለህ? የሚል። ጌታ ሆይ አንተ ማን ነህ? ሲል ሳኦል በሹክታ ተናገረ። ኢየሱስም አንተ የምታሳድደኝ እኔ ኢየሱስ ነኝ ሲል መለሰ። አሁንም ተነስተህ ወደ ከተማይቱ ግባ፣ እዚያም ያለ ሰው ምን ማድረግ እንዳለብህ ይነግርሃል አለው። የሳኦልም ሰዎች ድምፅ ሰምተው ነበር፣ ነገር ግን ቃሉን አላስተዋሉም። ምን እንደተፈጠረም አሰቡ። ሳኦል ተነሳ፣ ዙሪያውንም ተመለከተ፣ ግን ምንም ነገር ማየት አልቻለም። አይነ ስውር ነበር። ሰዎቹ በመጨረሻ እጁን ይዘው ወደ ከተማይቱ ወሰዱት። የእግዚአብሔር ሰውና ከክርስቲያኖችም አንዱ የነበረው ሐናንያ በደማስቆ ይኖር ነበር። ሐናንያ ሲል እግዚአብሔር በራእይ ጠራው። እነሆኝ ጌታ ሆይ ሲል ሐናንያ መለሰ። ጌታም ወደ ቀጥተኛው መንገድ ሂድ፣ እናም የይሁዳን ቤት ፈልግ፣ ሳኦል የተባለ ሰው ጠይቅ፣ አሁን በዚያ እየጸለየ ነው። ሐናንያ ሰው ወደ እርሱ እንደሚመጣና እጁን ጭኖ እንደሚጸልይለት እዚያም እንደገና ማየት እንደሚችል ለሳኦል ነግሬዋለሁ አለው። ሐናንያ ግን ፈራ። ነገር ግን ጌታ ሆይ ስለዚህ ሳኦል ስለተባለው ሰው እና በክርስቲያኖች ላይ ስለሚያደርገው አሰቃቂ ድርጊቶች ብዙ ሰዎች ነግረውኛል ሲል ተቃወመ። ጌታም ሂድ፣ ሳኦል ለአንድ አስፈላጊ ስራ መርጬዋለሁ፣ መልእክተኛ እንዲሆንም ነግሬዋለሁ አለ። ሐናንያም ታዘዘ። ወደ ቀጥተኛው መንገድ ሄዶ ሳኦል አገኘው። ሐናንያም ወንድም ሳኦል ጌታ ኢየሱስ ላከኝ፣ ዳግመኛም እንድታይ መንፈስ ቅዱስም እንድትሞላ እርሱ ላከኝ አለው። ሐናንያ እጁን በሳኦል ላይ ሲጭን ሳኦል እንደገና ማየት ቻለ። ሳኦል ፍጹም ተለወጠ። እስካሁን ክርስቲያኖችን ይጣ ነበር፣ አሁን ከክርስቲያኖች አንዱ ነው። ሳኦል ኢየሱስ ልቡን በመቀየሩ በጣም ተደሰተ። ቀሪ ሕይወቱንም ኢየሱስ ለሌሎች መናገር ሲያሳልፍ ኖረ። አይገርምም? ጌታ እንዴት ያያል! ጌታ ይባርካችሁ ልጆች።